የምናፍቃትን የድንግል ማርያም ፍልሰታ ነው አይደለ? በቤታችን ታድርሰ በቃል ኪዳኗ በጉጉት የምንናፍቃት የድንግል ማርያም በዓል ጾመ ፍልሰታ መጥቷል። ኦርቶዶክሳውያን በዓለ ፍልሰቷን እንኳን እኮ ካሌንደር ዘግተን ማክበር ያልቻልን ሰዎች ነን። በመላው ዓለም ብሔራዊ በዓል ተደርጎ ምን አልኳችሁ? ብሔራዊ በዓል ተደርጎ ካሌንደር ዘግቶት ከ40 በላይ ሀገራት የድንግል ማርያምን በዓለ ፍልሰት ነሐሴ 16 እኮ ስራ ዘግተው ነው የሚያሳልፉት። እኛ መቼ እናከብራለን? ከአውሮፓ ፈረንሳይ ስራ ዝግ ነው። ብሔራዊ በዓል ነው የድንግል ማርያም እርገት። ጣሊያን፣ ኢስፓኒያ፣ ፖርቹጋል፣ ኦስትሪያ፣ ቤልጂየም፣ ግሪክ፣ ፖላንድ፣ ክሮሺያ፣ ሉቴቬኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስዊዝ ቪዲዮ አዳምጡት አንዴ። እሺ አሁን የጠራቸው ሀገራት በአጠቃላይ ቅድም እንደነገርኳችሁ መግቢያ ላይ በካቶሊክ ቤተክርስቲያን ተጽዕኖ ውስጥ የነበሩና በታሪክ እንደምናውቀው በታሪክ እንደምናረጋግጠው ከኮንስታንቲን ከሚባለው ንጉስ ጀምሮ የሚፈራረቁ ነገስታትን በመሾምና የበላይ በመሆን ስትሰራ የኖረችው ካቶሊክ ስለሆነች በዛ የፖለቲካ ተጽዕኖና የእምነት ተጽዕኖ በማድረግ አሁን እሱ የሚጠቅሳቸው አገራት ላይ እነዚህ ካላንደሮች እንዲዘጉ የተደረገበት ሂደት አለ። ሶ የፈለገ ያከብራል፣ የፈለገ ደግሞ አያከብረውም ማለት ነው። ቅድም የነገርኳችሁ እንደ መግቢያ እሱን እንድታውቁት ነው። ታሪካዊ አመጣጡን እንድታውቁ ነው። ኦኬ ፍልሰታ ማርያም የሚለው ቃል ፍልሰት የማርያም የስጋዋ መፍለስ ተብሎ ነው የሚተረጎሙ። ስጋዋ ወዴት ፈለሰ? ያው ከዚህ በፊት በተደጋጋሚ በዚህ ጉዳይ ላይ እውቀት የሚያስጨብጡ ዝግጅቶችን እንዳቀረብኩላችሁ ታውቃላችሁ። እና ፈለሰ ስጋዋ፣ ሐዋርያቱ ደግሞ ጸሎት ጸልየው ጾም ጾመው የማርያምን ትንሣኤ ያሳየን ብለው ትንሣኤዋን አዩ የሚል ተረት ተረት የሚተረትበት ነው። እና በነ ኤፍሬም ሶሪያዊ ለምሳሌ ኤፍሬም ሶሪያዊ ድርሰት ውስጥ ኮንሰፕቱን አታገኙም። ቆይቶ ማለት ነው ከጌታ እርገት በኋላ መጽሐፍ ቅዱስ ተጽፎ ካለቀ በኋላ ከነ ኒቂያ ከነ ኤፌሶን ጉባኤ በኋላ ምናምን በነ ኤፍሬም ሶሪያዊ ዘመን እንኳን ርዝራዡን አታገኙም። የዚህን እውቀት ማለት ነው፣ የዚህን አመለካከት ማለት ነው። ሶ ምን እያለ ነው? ሁሉ አማርሽን ገበያ አታውጧት እንደሚባለው አሁን ለፍልሰታ ስራ እንዲዘጋለት ካላንደር እንዲዘጋለት አምሮታል ማለት ነው። አምሮታል በምክክር መድረኩ ላይ ከተቀመጡትና ከሚመካከሩት ሰዎች መካከል ሆኖ ስለ ካላንደር ሐሳብና አስተያየት እንዲሰጥ የተደረገ ሰው እሱ ግን ወጥቶ የሚናገረውን ተመልከት። ለፍልሰታ ይዘጋ፣ ስራ ይዘጋ፣ 16 ቀን ሊቀመጥ ማለት እጁን አጣምሮ ወጋው። ይሄ የለመደ መንፈስ ይወል የሚካኤል የገብርኤል ምናምን የሚሏቸው የሰየሟቸው በዚህ ካላንደር ውስጥ የተቀጠቋቸው አማልክት በሙሉ ገበሬው እንዳያርስና ምርቱን እንዳይሰበስብ ለስንት ዘመን በግብፅ ተጽዕኖ የኢትዮጵያን ምድር በድህነት የመታ አሰራር በእነሱ በኩል ነው የመጣው፣ በኦርቶዶክስ በኩል ነው የመጣው። የግብፅ ስውር ሴራ ሲፈጽም የነበረው በኦርቶዶክስ ሃይማኖት ውስጥ በገባው በእነሱ አሰራር ነው። ሰንበት ነው ይላል። አይታረስም፣ አይታጨድም፣ አይለበስም፣ አይወቀጥም፣ ምንም አይባልም፣ አይወጣም፣ አይወረድም ብሎ እንደ ጌታ ትንሣኤ አክብሩት እያሉ የቆለሉት ብዙ በዓል አለ። በወር ውስጥ በጣም ብዙ በዓል አለ። በጣም ብዙ በዓል አለ። ይሄ ሁሉ በዓል በተለይም ምስኪኑ ገበሬ የገጠሩ ህዝብ የአርብ ውሃ እስካሁን የሚቀዱ አሉ። ለሚካኤል አይታረስም ተብሎ እስካሁን ማያርሳል። በ12 በመጣ ቁጥር 19 በመጣ ቁጥር 21 በመጣ ቁጥር እንደ ጌታ ትንሣኤ ተደርገው የሚከበሩ በነታምረ ማርያም ውግዘት የተላለፈባቸው የኢትዮጵያን ገበሬ ጠፍንገው የያዙ የአጋንንት አሰራሮች አሉ። ያ ሳይፈታ አሁን በፍልሰታ ደግሞ ይዘጋልን ነው እያለ ያለው። ይህን ሰውዬ ማን ይዝጋልን ነው? ማን ይዝጋልን? የምክክር መድረክ ላይ ቁጭ ብሎ ሐሳብ ሰጠውኝ ብሎ ውጪ ወጥቶም የሚናገረውን አቀርብልሃለሁ። አሁን ኢትዮጵያ የራሷ የሆነ ካላንደር ይኑራት የሚለው የህዝብ ጥያቄ በሃይማኖት ተጽዕኖ የወጣው ለጣዖት አምልኳቸው ያመቻቹት ካላንደር ከዚህ በፊት ስናገር ነበር። እኔ እግዚአብሔር ይባረክ፣ በእውነት ጌታን አመሰግናለሁ። ጌታን አመሰግናለሁ። በነ ጳጉሜ ወር የሚሰራውን የአጋንንት አሰራር እና የሚገበረውን ግብር ምድሪቱን በዘመን ከፋፍሎ የሚገዛውን የመንፈስ አሰራር እሱን በሚመለከት ቀድሜ ተናግሬያለሁ በተደጋጋሚ። አንዳንድ የኦርቶዶክስ ቤተ እምነትን ውስጣዊ ሚስጥራዊ አሰራርና ከአጋንንቱ ዓለም ጋር የተቆራኘውን ቀመር የማይረዱ ጥራዝ ነጠቆች ቢቃወሙኝም ማለት ነው። ጥራዝ ነጠቆች በመረጃና በማስረጃ ከአይጥ ከጊንጥ
ከአንበጣ ከአሞራ ጋራ ከእባብ ጋራ 13 ወር የሰሩበትን የካላንደሩን አጋንንታዊ ቀመር አቅርቤ ሞግቻለሁ። ማርያም ሲጀመር አልተነሳችም፣ ሞተች፣ ተቀበረች፣ አለቀ።